እኛ ይሄን መንገድ እኔ ተጉዣለሁ፣ አዶናይም እየተጓዘ ነው። ኢንሻአላህ እኔ ለእስልምና እድል የምሰጠው ከሆነ ሙስሊም እንደምትሆን እርግጠኛ ነኝ እኔ። ምክንያቱም እነዛ መልሶችን እንደሚሰጥ በጣም እኛም ታግለናል ብዙ አመት ማለት ነው። እና እኛ ለዛ ሳይሆን አዶናይም ለዛ አይመስለኝም እርግጠኛ ነኝ። ግን የነፍስ ጥያቄ አለበት። አምላክን በጣም ይወዳል። ሰምቻችኋለሁ ቪዲዮዎቹን። አምላክን በትክክለኛው መንገድ ነቢያቶች ሲከተሉት በነበረው መንገድ መከተል ይፈልጋል። ስለዚህ ያንን ነገር እያደረገ ነው ማለት ነው። እና ምን ይባላል አባባሉ? ወዲህ ወዲያ ያለች ውሻ ለአፏ ሊጥ ወይ ለወገቧ ፍልጥ አታጣም እየተባለው እና ቁጭ ካለ ወዲህ ወዲያ ያለ የተሻለ ነው። ይኸው ማለት ሰው ነው። ሰው አህያ አይደለም። አህያ ነው የተጫነበትን ምንድን ነው ሳይል በቃ መቀሌ ድረስ ብትነዱ ተሸክሞ ይሄዳል አህያ ማለት ነው። ወርቅም ቢሆን ቂቤም ቢሆን ድንጋይም ቢሆን ማለት ነው። እኛ ደግሞ አህዮች አይደለንም። ያው ሁሉም ነገር አይጫንብንም። ስለዚህ ኩዌስችን እናደርጋለን የተጫነብንም። ላይክ ክርስቲያን በሆንበትም ሰዓት ሳይሆን እስልምናም ላይ ባለንበት ጊዜ ገብተንም ኢቭን የሆነ ቅር እያለን ወይ ደግሞ ሌሊት ላይ እንጸልይበታለን ወይ በጾም የሚፈታ ነው ብለን የምናልፈው ነገር የለም። ኩዌስችን እናደርጋለን። ያንን ነገር ሊመለስልንና አንደርስታንድ ልናደርጉ ይገባል። ካልሆነ ግን ሰላም አይኖርም እና እየተቀበዘበዙ እየተጠራጠሩ ደግሞ አምላክን መገዛት አስቸጋሪ ነው የሚሆን፣ በጣም አስቸጋሪ ነው። በፍርሃት እንኳን ከአምላክ ጋር ይቀርና ከሰው ጋር በፍርሃት ግንኙነት መፍጠር አይቻልም። ገባችሁ አይደለ? ሰው ጠላቴ ነው አይደለም እያላችሁ ከሰው ጋር ግንኙነት መፍጠር በጣም አስቸጋሪ ነው የሚሆንና ስለዚህ ከዚህ አንጻር የዚህ የነፍስ ጥያቄ ስላለብን ይህን ሁላ እርምጃ የተራመር ነው ማለት ነው። እና አዶናይ ከዚህ በፊት እንዳለው እኔ የክርስቶስ አምላክነትን መካድ ለእኔ ምን ያህል በጊዜው ከባድ እንደነበረን ያውቃሉ። እስልምና ሃይማኖት መቀበል ለእኔ ከባድ ነበረ። ምክንያቱም የአረብ ሃይማኖት ነው ብዬ ነው የማስበው። ኢትዮጵያዊ ነኝ። ከኢትዮጵያዊነት አንጻር ስለ ኦርቶዶክስ ሃይማኖት ነበርኩ። እንዴት ያሉ ነገሮች እንዳሉ ታውቃላችሁ። ገባችሁ አይደለ? ስለዚህ እኔ እንደውም እስልምና መቀበል በጣም ከባድ ነው ብያችኋለሁ። ከሱ ይልቅ ከክርስትና መውጣት ለእኔ በጣም ከባድ ነበረ። በህይወቴ በጣም ብዙ ላይፍ ስታይልን መቀየር። እኔ አሁን አዶናይም በጣም ነው የማደንቀው። ምክንያቱም ምን እንደነበረ እናውቃለን። አሁን በዚህ ደፍሮ ማለት ነው እውነትን አስቀድሞ እንዲህ በመውጣቱ ምን ያህል ሰዎች አጊነስት እንደሚሆኑበት ይህ ግልጽ ነገር ነው። እና እሱ ግን ለፈጣሪ ያለውን ነገር ነው ያስቀደመው ከዓለም ይልቅ ማለት ነው። እና ከዚህ አንጻር ልትደነቅ ይገባል። እና አዶናይ በዚህ አጋጣሚ ሴሚናሪ ተምረሃል? እዛም ማቅ ከሆነ ሜቢ እኔም ስለተማር ብዙ ጊዜ መጣ ነበር። ምናልባት በዛ አይተኸኝ ሊሆን ይችላል። ያው ብነግርህን የምታውቃቸው ልጆች አሉ። እማቀቅ ይመስለኛል። እኔም ጊታር ተማሪ ነበርኩኝና ሜቢ ልንተዋወቅ እንችላለን። ሲሪየስሊ አልተማርኩም ሴሚናሪ፣ ግን ወደዛ ጊዜ አቀናለሁ እና ልታይ። ኦኬ እሺ። ኤኒሃው ምንድነው ወደ ሁለተኛው ጃይ በዚህ አጋጣሚ እንደው አሁን አንዲት ነገር ልበል። አሁን ነቢያቶች አምላክን በተከተሉበት ባመኑበት ባመለኩበት መንገድ ብለሃልና የነቢያትና የሐዋርያት የነቢያት አምላክ ማን ነው በሚለው ርዕስ የውይይት ጥሪ ትቀበላለህ? አላህ የነቢያት አምላክ ነው በሚለው ርዕስ ያፉን ቢጨርስ ችግር የለም። አረያን ችግር የለም። ትቀበላለህ? አሁን አይደለም ሌላ ጊዜ ምን ታደርጋለህ መሰለህ? ቤት ናና ማውራት እንችላለን። የውይይት ጥሪ ውስጥ መግባት አያስፈልግም። አይ ከውስጥ ምንም የሚያስገባ ነገር የለም። ምንም የሚያስገባ እኔ ቤት ና እኮ አላልኩም። እኔ ቤት እኮ አላልኩም። እሺ አንዴ ከውስጥ ነው ያልኩህ። እሺ አውራና እኔም አንተ ቤት አልመጣም። አይ እኔም አንተ ቤት አልመጣም፣ አንተም እኔ ቤት አትመጣም። ማንም ቤት አይመጣም። ሁለታችንም ቤት እንከፍታለን በኮሆስት። ከዛ በኋላ የነቢያትና የሐዋርያት አምላክ ማን ነው? እውን አላህ የነቢያት አምላክ ነው ወይ? ከጥንት የነበሩ ነቢያት አላህም የቁርአኑን አላህ ያመልኩት ነበርን በሚለው ርዕስ ላይ ኢንተርናል እና ኤክስተርናል ኤቪደንሶችን ጠቅሰን እንነጋገራለን። እኔም አንተ ቤት አልመጣም፣ አንተም እኔ ቤት አትመጣም። እኔ ቤት ና ብዬ አላስገድድህም። ሁለታችንም ከውስጥ እንገባለን፣ እንወያያለን። ምን ታስባለህ? ፌር እንዲሆን ጨረስ። አንደኛ ነገር አዶናይን ላወራ ነው የመጣሁት። ሁለተኛ ነገር ደግሞ እዚህ ነገር ላይ ማውራት ስለፈለግ ና እኔ ቤት መጥተህ ማውራት እንችላለን። ኢኳል ግራውንድ በሆነ ላይ አታወራም? ይሄ ኢኳል በሆነ ግራውንድ አታወራም? የግድ አንተ ቤት መምጣት አለብህ? የግድ አንተ ቤት መምጣት የግድ አንተ እኔ ቤት ና አላልኩህም እኮ። አዎ ማውራት አንተ ነው የፈለግከው። ስለዚህ እኔ ቤት ናና አውራ። አዶናይ አንዴ ያወራ፣ ለሱ ድል እንስጥ። ዱርዬ ኢኳል ቤት አይሆንም። እሺ ይሁን። እሺ
ስሙኛ አንዴ። እሺ ሀሳቦችን እያነሳን የተለያዩ ጉዳዮች ላይ እንወያያለን። ኢትስ ኦኬ። የተለያዩ ዛሬ ስለሆነ እኔ አሁን ኦልሞስት ያለኝ 15 ደቂቃ ምናምን ነው፣ 11 ሰዓት መውጣት አለብኝ። ሶ ኮንክሉድ ብናደርገው የተሻለ ነው የሚለውን ሀሳብ እናንሳና አንዳንድ ደቂቃ ወይ ደግሞ ሁለት ደቂቃ ሳሚ 2 ደቂቃ ሰጣለሁ። በዛ ሀሳብ ኮንክሉድ አድርግና ሀሳብህን የዛሬውን ቶፒክ ሌላም ጊዜ ወይ ደግሞ ፓርቱ ብለን እንቀጥለዋለን። እኔ ግን ሀሳብ አስጨረስኩም ነበር። ኮንክሉድ ላድርግና እኔ ጃቢ ኮንክሉድ ላድርግና እኔ ትቀጥላለህ። ሳሚ እሱ ስላልጨረሰ ጃቢር ስላልጨረሰ እናስጨርሰውና ወደ አንተ እመጣለሁ። መሀል ለመቆረጥ ቀጥል። ስለዚህ ወደ እሱ ቀጥል። 2 ደቂቃ ሰጣለሁ ጃቢር። እሺ ችግር የለውም። አነሰ በጣም ቁጭ ብዬ ስጋት ነበር ረጅም ሰዓት፣ ግን ይሁን ችግር የለውም። መጀመሪያ ጃቢርን ቴንኪዩ ማለት ፈልጋለሁ። አንደርስታንድ እንዳደረከኝ ፊላድ ምንባረኩበት ምናልባት ያሳልፈው ጀርኒ ተመሳሳይ ሊሆን ይችላል። ቴንኪዩ ሶ ማች አንደርስታንድ ስላደረከኝ። እናወራለን። እኔም እስላሚክ የሆነውን ሀሳቦችንም ደግሞ ከማጥናት ወደኋላ አልልም። ባይዘው እዛ ላይ የሚጎረብጡኝን ሀሳቦች እንደዛ ነው ደግሞ ብዬ የማነሳቸውን ሀሳቦች ደግሞ እንደዚሁ በፍቅር እንወያያለን። አላማችን እውነትና እውነት እስከሆነ ድረስ ማለት ነው። እሺ ጃቢር ቴንኪዩ፣ አመሰግናለሁ። ሀሳብህን መቀጠል ይችላል። የሚረብሽ ድምፅ አለ መሰለኝ። በቃ ሚዩት ካረኩ የሚስተካከል ይመስለኛል። እሺ አይ ቲንክ የሚረብሽ ድምፅ አለ አሉ። አንተ ጋር ሚዩት አድርገውና ልቀጥል። ከዛ እኔ እንትን ስል እንትን ያስተጋባል። እሺ እና ይሄ ነው ያለው ነገር። ምንድነው አዶናይ በሁለተኛ ነገር የመጣውበት ምክንያት ምንድነው? ለእስልምና እድል ስጠው። እኛም መተህ ጠይቀን እስቲ እስልምና ምንድነው ያለው ትምህርት፣ እያንዳንዱ ላይክ ክርስትና ላይ ኩዌስችን አድርጋቸው ያልተመለሱልህ ከክርስትና እንድትወጣ ያደረጉህን ጥያቄዎች እኛም መተህ ጠይቀን፣ እኛም መተህ አስተማሪዎች አዘጋጅተን ምናምን በስነ ስርዓት ለምትጠይቀው ጥያቄ ሁላ አጥጋቢ መልስ ለመስጠት እኛ እንትናል። ይሄንን ጥሪ ላቀርብልህ ነው አንደኛ ነገር የመጣሁት ማለት ነው። እና የመጨረሻው ሀሳቢ ከቅድም ጀምሮ ስታወሩበት የነበረው ነገር እኔም ጥያቄ የነበረ ነገር ስለሆነ 1 ደቂቃ ውስጥ እንትን እላለሁ። እና ምንድነው ጅብ ሰው ይበላል እና ጅብ ሰው እንዲበላ አድርጎ የፈጠረው ፈጣሪ ነው። ስለዚህ ጅብ አሁን ሰው በላክ ብሎ ፈጣሪ የሚጠይቀው ከሆነ አስቸጋሪ ነው የሚሆነው። ምክንያቱም ጅብ ሰው እንዲበላ አድርጎ ከፈጠረው በኋላ ፈጣሪ እንዴት ሰው ትበላለህ ብሎ መጠየቅ ከባድ ነው የሚሆነው። እና ላይክ እንደ ክርስትና ሃይማኖት አንድ ሕፃን ልጅ ንጹሕ ሆኖ የመፈጠር ነፃ ፍቃድ ታለው ተብሎ አይታመንም። እና አንድ ሰው ወይ ጥንተ አብሶ ሊሆን ይችላል ወይ የውርስ ኃጢአት ሊሆን ይችላል። እነዚህን ነገሮች ማንነት ይዞ ለመወለዱ ማን ኃላፊነቱን እንደሚወስድ አይታወቅም። በቃ ምንም በማታውቁት ነገር እዚህ ነገር ውስጥ ተዘፍቃችሁ ነው የምትወለዱት፣ በዛ ነገር ትጠየቃላችሁ ማለት ነው። በዚህ አጋጣሚ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 22 ላይ እንዲህ ይላል፣ ሁሉም በአዳም እንደሚሞተው እንዲሁ ሁሉም ደግሞ በክርስቶስ ሕያው ይሆናል ይላል። እና ምንድነው የሰው ልጆች ጠቅላላ በአዳም ያለ ምርጫቸው ይሞታሉ፣ ምንም ሳያረጉ ማለት ነው። በግዴታቸው ምርጫም የላቸውም፣ አልተፈቀዱ፣ ግን በክርስቶስ ደግሞ ይድናሉ ይላል። ስለዚህ ምንድነው ፖይንቴ እኔ ኦኬ፣ አንደኛ ነገር ያለምንም ነፃ ፍቃድ በግድ እንደዚህ አይነት ኮንዲሽን ውስጥ መፈጠራቸው ይሄ ጥያቄ ምልክት ውስጥ ያስገባል። እንዲህ ውስጥ ይሁንና በዚህ ተፈጠሩ እንኳን ቢባል ያለ ምርጫችን በአዳም እንደሞት ነው ሁሉ ያለ ምርጫችን በክርስቶስ መዳን መቻል ነበረብን። በቃ በሁለቱም ላይ የኛ ተሳትፎ ሊኖርበት አይገባም ነበር። እና ይሄ አንዱ ትልቅ ኩዌስችን የማደርገው ነገር ነው። በክርስትና ሃይማኖት አንድ ሰው ንጹሕ ሆኖ መፈጠር አይችልም። ወይ የተረገመ ነው ወይ ኃጢአትን ወርሶ ወይ ደግሞ ጥንተ አብሶ ኖሮበት ነው የሚፈጠረው። እዚህ ኮንዲሽን ላይ ነው የሚፈጠረው ምንም ሳያደርግ ማለት ነው። ምንም በማያውቀው ነገር ግዴታ ነው በቃ ክርስትና ላይ ማለት ነው። በእስልምና ሃይማኖት ግን እንደዚህ የለም። ሁሉም ሰዎች ሲፈጠሩ ንጹሕ ሆኖ ነው የሚፈጠሩት። በተረፈ አዶናይ ለእኛ እድል ስጠን፣ ለእስልምና እድል ስጠንና እስልምናን ደግሞ እስቲው ባጠናህበት እንዲህ በጣም ዘልቀቅ ስለ ክርስትና ምናምን ባጠናህበት እንትን እስቲ ለእስልምናም ጊዜ ስጠው ትንሽ ስጠውና እስቲ እስልምና ምንድን ነው የሚያስተምረው? እውነት እኔ ላልኝ ጥያቄዎች መልስ ይሰጡኛል የምትለውን ነገር ያው ዝም ብለህ አይተን ባትተውን አሪፍ ነው። እድል ለእኛም ስጠንና ኢንሻአላህ ሁሉንም መልስ ታገኛለህ ብዬ አስባለሁ። በቁርአን አንድ ጥቅስ አነብና ጨርሳለሁ።
ቁርአን ላይ አምላካችን አላህ ምዕራፍ 17 ቁጥር 36 ላይ እንዲህ ይላል፣ ለእናንተ በእርሱ ላይ እውቀት የሌለህን ነገር አትከተል፣ መስሚያም ማያም ልብም እነዚህ ሁሉ ባለቤታቸው ከነሱ ተጠያቂ ነውና ይላል። ስለዚህ አምላካችን አላህ ምን ይለናል? እኛ እውቀት ያላችሁን ነገር ነው ተከተሉ የተባለው። ምክንያቱም ማያም መስሚያም ልብ እነዚህ ሁሉ ባለቤታቸው ተጠያቂ ነው ይላል። ሰምተ ነበረ፣ አውቀ ነበረ፣ አይተክ ነበረ ብሎ አላህ ይጠይቃል። አላህ ደግሞ በማያቅ ሰው ላይ ደግሞ ማንንም ሰው ተጠያቂ አያደርግም። ስለዚህ አሁንም አዶናይ ለእስልምና እድል ስጠው። የሚቻል ከሆነ በውስጥ ተጻጽፈን በስነስርዓት ጊዜ ይዘን አስተማሪዎች መጥተው እስልምና ላይ ያሉን ነገሮች እንትን ብንል አሪፍ ነው። በመጨረሻ ሳሚ ያልከውን ነገር ምንድን ነው? እዚህ ነገር ላይ ከኔ ጋር ማውራት ከፈለግ እቤት ስከፍት መተክ መወያየት እንችላለን። ያው ማውራት የፈለግኩ አንተ ስለሆንክ ማለት ነው። በተረፈ በጣም ነው የማመሰግነው። ይሄ ነው ሀሳቤ። እንትን ፎሎ አረጋለሁ አዶናይ፣ ከቻልክ ፎሎ መልስና እናወራለን በውስጥ ይሻላል። አመሰግናለሁ። አመሰግናለሁ ስለገባ። ቴንኪው ቻግሬ፣ ቴንኪው። ኦኬ መጀመሪያ